ሰላም ተማሪዎች እንደምን ቆያችሁ? ዛሬ ደግሞ ለዘጠነኛ ክፍሎች እንግሊዝኛ ፓርት 2 ይዤላችሁ መጥቻለሁ። ከባለፈው የቀጠለ ነው። ዩኒት 1 ፓርት 2 ማለት ነው። ቪዲዮአችንን ከመጀመራችን በፊት ሰብስክራይብ ማድረግ እንዳይረሳ፣ ኮሜንት፣ ሼር፣ ላይክ አድርጉ። አሁን ቀጥታ ወደ ትምህርቱ አልፋለሁ። አክቲቪቲ 1.18 ላይ ነበር ባለፈው ያቆምነው። ከዛ ነው የምንቀጥለው። አክቲቪቲ 1.8 ላይ ምን ይላል? ኮምፕሊት ዘ ዲያሎግ ዩዚንግ ዘ ፕሬዘንት ሲምፕል ኦር ሲምፕል ኮንቲኒየስ ፎርምስ ኦፍ ዘ ቨርብስ ጊቨን ኢን ዘ ፓረንትስ ነው የሚለው። ለምሳሌ የመጀመሪያው ጫልቱ አንደኛው ብላንክ ዩ ብላንክ ኤሎቱ ሐዋሳ ይላል። ስለዚህ እዚህ ጋር የምንጠቀመው ምንድን ነው ማለት ነው? ሲምፕል ፕሬዘንት ቴንስ ነው። ሶ በጥያቄ ጊዜ ኦክሲለሪ ቨርብ ዱ ከፊት ይገባል። በሲምፕል ፕሬዘንት ቴንስ ኢንተሮጌቲቭ ሴንስ ሲሆን ማለት ነው። ስለዚህ የመጀመሪያው ዲዩ ትራቭል ኤሎቱ ሐዋሳ ይሆናል ማለት ነው። ሁለተኛው የስ በት አይ ዶንት ጎ አዌይ አዝ ኦፍን አዝ ማይ ዳድ ዳዝ ይሆናል ማለት ነው። ሶስተኛው ብላንክ ሂ ኦፍን ብላንክ ነው የሚለው። ቅድም እንዳልነው ዱ ወይም ዳዝ ነው የምንጠቀመው ለሲምፕል ፕሬዘንቴንስ ጊዜ። ዳዝ የምንጠቀመው ሰብጀክቱ ሲንጉላር ሲሆን ነው። ዱ ደግሞ ፕሉራል ሲሆን ነው የምንጠቀመው። ስለዚህ እዚህ ጋር ሂ ስለሆነ ሰብጀክቱ ምንድነው የምናስገባው ማለት ነው? ዳዝ የሚለውን እናስገባለን። ከዛ ዳዝ ሂ ኦፍን ብለን ቨርቡን ቨርብ ዋን ይሆናል ማለት ነው። ስለዚህ ፍላይ ይሆናል። ዳዝ ሂ ኦፍን ፍላይ ይሆናል ማለት ነው። መልሱ ሂ ዳዝ ይሆናል። ምክንያቱም በዳዝ ስለሆነ የተጠየቀው ኦክሲለሪ ቨርቡ ወይ ደግሞ ሄልፒንግ ቨርቡ ዳዝ ስለሆነ ዳዝ እላለሁ ማለት ነው። ሂ ዳዝ ይሆናል ማለት ነው። አምስተኛው ብላንክ ዩር ማም ዩዥዋሊ ብላንክ አት ሆም ዌን ሂዝ አዌይ ነው ሺዝ አዌይ ነው የሚለው። ዩርማም የሚለው ሲንጉላር ስለሆነ እዚህ ጋር፣ ስለዚህ ዳዝ ዩርማም ዩዥዋሊ ስቴይ ቨርቧን አስገባለሁ ስቴይ ብዬ ማለት ነው ባለበት። አት ሆም ወይን ሂዝ አዌይ ይላል። የስ በት ማይ አንት ስለ እናት ኤንድ ማይ ከዘን አለሙ ይልና እዚህ ጋር በሲምፕል ፕሬዘንቴንስ ጊዜ ስቴትመንት ላይ ማለት ነው ሲንጉላር ከሆነ ቨርቡ ላይ ኤስ ወይም ኤስ እናስገባለን። ነገር ግን ፕሉራል ከሆኑ ማለት ሁለትና ከዚያ በላይ ከሆኑ ቨርብ ዋን ነው የምናስገባው ማለት ነው። ስለዚህ እዚህ ጋር ስለ ሁለት ነው እያወራን ያለ ነው። ሰብጀክታቸው ሁለት ነው። ማይ አንት ስለ እናት ኤንድ ማይ ከዝን አለሙ ነው የሚለው። ስለዚህ ካም የሚለውን ቨርብ ዋን አስገባለሁ። ቱ አወር ሃውስ ሰምታይምስ ኤንድ ስፔንድ ታይም ዊዛስ ይሆንና በት ካሳሁን ስምንተኛው ካሳሁን ይልና ካሳሁን ሲምፕል አይ ሚን ሲንጉላር ስለሆነ ምን አስገባለሁ ማለት ነው? ካሳሁን ዳዝ ኖት ካም ቬሪ ኦፍን ይሆናል ማለት ነው። ኦ ዋይ ናት እዛ ዝናሽ ዌል ፍሮም መንዴይ ቱ ፍራይዴይ ሂ ይልና አሁን ሂ ሲንጉላር ስለሆነ ሂ ስተዲስ ሃርድ ይሆናል። ሰምታይምስ አት ዊኬንድስ ሂ ዋችስ ቲቪ ሌት አት ናይት በት ማይ አንት ይሆንና ዳዝንት ላይክ ዛት ይሆናል ማለት ነው። 12ኛ ዋት ዱ ዩ ቲንክ ሂ ብላንክ ናው ይላል። አሁን በዚህ ሰዓት እየተሰራ ያለ ነገር ከሆነ ደግሞ ፕሬዘንት ኮንቲኒየስ ቴንስ ነው የምንጠቀመው። ስለዚህ አሁን ላይ ምን እየሰራ ይመስልሃል ነው እያለ ያለው። ስለዚህ ዋት ዱ ዩ ቲንክ ሂ ኢዝ ዱይንግ ናው ይሆናል። ኢትስ ሰንዴይ። እዛ ዝናሽ ምን ብላ ትመልሳለች? ሜቢ ሂ ኢዝ ሲቲንግ ኢን ሂዝ ሆም። ምክንያቱም አሁን እየተሰራ ያለ ነገር ነው የተጠየቀችው። ስለዚህ እሷ የምትመልሰው በዛ መንገድ ነው ማለት ነው። በፕሬዘንት ኮንቲኒየስ ቴንስ ደግሞ ፎርሙ እንዴት ነው የሚሆነው? ሰብጀክት ከዛ ኢዝ አም አር እናስገባና ከዛ ምን እናስገባለን? ቨርብ አይንጂ ፎርም እናስገባለን ማለት ነው። ስለዚህም ምን ይሆናል ማለት ነው? ሂ ብላንክ አሚን ኢዝ ሲቲንግ ይሆንና 14ተኛው ግን ሂ ብላንክ ፊልምስ ይላል። ይህ አሁን ሁልጊዜ እሱ ስለሚወደው ነገር ስለሆነ አሁን ላይ ብቻ ሳይሆን እሱ ፊልም ይወዳል ነው እያለ ያለው። ስለዚህ ሂ ላቭስ ነው የሚሆነው። ሲምፕል ፕሬዘንት ስለምንጠቀመው ማለት ነው። ሶ ፐርሃፕስ ሂ ኢዝ ዋቺንግ ዋናው አሁን ፊልም እያየ ይሆናል ነው እያለ ያለው። ዋት አባውት ዮር አንት ዝናሽ ይላል። ዝናሽስ ዋት ኢዝ ሺ ዱይንግ አት ዘ ሞመንት አሁን ላይ ምን እየሰራች ነው ዝናሽ የሚለውን ለማድረግ ነው። ያው ፕሬዘንት ኮንቲኒየስ ቴንስ ነው ቅድም እንዳልኳቸው የምንጠቀመው። 17ኛው አይ ቲንክ ሺ ኢዝ ኩኪንግ ቢኮዝ አለሙ ላይክስ ኢቲንግ ሶ ማች ነው የሚሆነው። ምክንያቱም የመጀመሪያው አሁን እየተሰራ ያለው ነገር እሷ እየሰራች ያለው ነገር ምን እየሰራች ይመስለኛል አለ ምግብ እያበሰለች ሊሆን ይችላል አለና ቢኮዝ አለሙ ላይክስ ኢቲንግ ሶ ማች አለሙ መብላት ይወዳል ነው። ያው የሁልጊዜው እንትን ስራ ስለሆነ የሁልጊዜ ድርጊት ደግሞ በምንድን ነው የምንገልጸው?
በሲምፕል ፕሬዘንት ቴንስ ስለሆነ በዛ አይነት መንገድ እናስቀምጣለን ማለት ነው። እዚህ ጋር ደግሞ ምንድነው እያለ ያለው አክቲቪቲ 1.1 ላይ ሴሌክት ዘ አፕሮፕሪየት ወርድ ፍሮም ዘ ጊቨን ሊስት ኤንድ ኮምፕሌት ዘ ሴንቴንስስ ዩዚንግ ፕሬዘንት ኮንቲኒየስ ቴንስ ዩዝድ ቱ ኤክስፕረስ ፊውቸር አክሽን ነው የሚለው። ለዚህ እዚህ ጋር የተዘረዘሩ ወርዶች አሉ። እነዚሁም በፕሬዘንት ኮንቲኒየስ ቴንስ ፎርም ወደ ብላንክ ስፔሱ ማስገባት ማለት ነው። ቴክ የሚላለ ስታርት፣ ሊቭ፣ ጎ፣ ዱ፣ ዲፓርት፣ ጌት፣ ሆም ሚን ካም የሚላለ ይሄንን እዚህ ዲያሎግ ባሉት ብላንክ ስፔሶች ውስጥ እናስገባለን ማለት ነው በፕሬዘንት ኮንቲኒየስ ቴንስ ፎርም። ስለዚህ አሁን እዚህ ጋር ዘ ቢግ ዴይ ኤ ላይ ሃቭ ዩ ሄርድ ኦፍ ብራድ ኤንድ ሚሚ ይልና ብራድ ኤንድ ሚሚ ዋትስ ሃፕንድ ይላል። ኤ ላይ ዘይ ብላንክ ሜሪድ ኦን ሳተርደይ ይላል። ስለዚህ አሁን እዚህ ጋር ምንድነው የምናስገባው ማለት ነው ዘይ አር ሜሪንግ ዘይ አር ጌቲንግ ሜሪድ ይሆናል ማለት ነው። ዘይ አር ጌቲንግ ሜሪድ ኦን ሳተርዴይ ብለን እናስገባለን ማለት ነው። ስለዚህ ጌቲንግ የሚለው ነው እዚህ ጋር የሚገባው። ቢ ላይ ዩ አር ጆኪንግ አይ ዲድንት ኖ ዛት ሚሚ ፋንሲድ ብራድ ዌን ይልና ብላንክ ዘ ዌዲንግ ብላንክ ፕሌስ ይላል። ስለዚህ እዚህ ጋር የምናስገባው አሁን ዌን ኢዝ ዘ ዌዲንግ ይሆንና ቴኪንግ ፕሌስ ቴኪንግ የሚለው እዚህ ስፔስ ውስጥ እናስገባለን ማለት ነው። ሶስተኛው ላይ ኢት ብላንክ ፕሌስ ኦን ሳተርዴይ ይላል። ኢት ቴኪንግ ፕሌስ ኦን ሳተርዴይ አሁንም ቴኪንግ የሚለውን እዚህ ጋር እናስገባና ዲድንት ዩ ሊስን ቱ ሚ ይላል። ከዛ ቢ ላይ ኦፍ ኮርስ አይ ዲድ በት ዋት ታይም ይልና አራተኛው ምንድነው የሚሆነው በት ዋት ታይም ኢዝ ኢት ስታርቲንግ እዚች አራተኛዋ ጋር ስታርቲንግ የሚል እናስገባለን ማለት ነው። ዘ ዌዲንግ ሴርሞኒ ይልና አምስተኛው ላይ ኢዝ እናደርጋለን። ዘ ዌዲንግ ሴርሞኒ ኢዝ ስታርቲንግ አት 11 ኦክሎክ ኢን ዘ ኦል ሴንት ቸርች ይላል። ስድስተኛው ላይ ጥያቄ ነው የሚሆነው እዚህ ጋር። ስለዚህ አር ዩ ካሚንግ ነው የሚሆነው። ካም የሚለውን እዚህ ጋር እናስገባለን። ከዛ የስ አይ አም ዘይ ሃቭ ኢንቫይትድ ሚ ይልና ዱ ዩ ቲንክ አይ ኩድ ጆይን ዩ ከዛ ዋይ ኖት አይ አም ሹር ዘ ቸርች ኢዝ ጎይንግ ቱ ፉል በት ይልና ሰባተኛው ላይ አይ ብላንክ አርሊ ኢን ዘ ሞርኒንግ ይላል። ስለዚህ ሰባተኛው ላይ የምናስገባው አይ አም ሊቪንግ የሚለውን የምናስገባበት ብላንክ ስፔስ ነው የሚሆነው። አርሊ ኢን ዘ ሞርኒንግ ቢኮዝ ማይ ዳድ ሰባተኛው አሁንም ኢዝ ጎይንግ ሁለተኛው ብላንክ ስፔስ ላይ የሰባተኛው ላይ ምንድነው የምናስገባው ማለት ነው ጎይንግ ይሆናል ማለት ነው። ማይ ዳድ ኢዝ ጎይንግ ቱ ወርክ ባይ ካር ኦን ሳተርዴይ ሂ ካን ቴክ ሚ ቱ ዘ ኦል ሴንትስ ይሆናል። ከዛ ኢፍ ዩር ዳድ ዳዝንት ማይንድ ይልና ኖ ፕሮብሌም ዘ ሞር ዘ ሜሪየር ሂ ኦልዌይስ ሴይስ ባይ ዘ ዌይ ይልና ስምንተኛው ላይ ሊሆን የሚችለው ምንድነው አር ዱይንግ ብለን እናስገባለን ማለት ነው። ዩ ኤኒቲንግ ቱሞሮ ሞርኒንግ ዊ ኩድ ባይ ሰም ፕሬዘንት ፎር ዘም ይልና ጉድ አይዲያ ዊ ካን ጌት ዘ ባስ ቱ ዘ ሜሲ ሾፒንግ ጋለሪ ከዛ ኢት ብላንክ አት 9:35 ይላል። አሁን እዚህ ጋር ዘጠነኛው ላይ የምናስገባው ዲፓርቲንግ የሚል ነው ማለት ኢትስ ዲፓርቲንግ አት 9:35 ኦራይት ሲዩ አት ዘ ባስ ስቶፕ ባይ ይላል። ከዛ ባይ ባይ ይህን ይመስላል ይሄ ብላንክ ስፔስ ማለት ነው። ኮስችን ታይፕሶች አሉ። የጥያቄ ወይ ደግሞ ኢንትሮጋቲቭ ሴንቴንስ ላይ ኢንትሮጌቲቭ ኮስችን ኦር ኢንትሮጌቲቭ ኦር ደግሞ ኩዌስችን ሴንቴንስ ላይ ሁለት አይነቶች ናቸው ያሉት። በእንግሊዝኛ የጥያቄ ፎርም ሁለት አይነት ነው የሚሆነው WH ኩዌስችን እና ወይ ደግሞ ኢንፎርሜሽን ኩዌስችን እና የስ ኦር ኖ ኩዌስችን ብለን በሁለት እንከፍላቸዋለን። WH ኩዌስችን ወይ ደግሞ ኢንፎርሜሽን ኩዌስችን የምንለው WH ኩዌስችንስ አር ፎርምድ ባይ ዩዚንግ WH ኩዌስችኖች አሁን የሚጀምሩት በምንድን ነው? በማን ነው የምንጠቀመው? ሁ፣ ዋት፣ ዌር፣ ዋይ፣ ዌን፣ ዊች ኤንድ ሃው ሌሎችም አሉ። እነዚህም በመጠቀም ነው ምን የምናደርገው ጥያቄ ፎርም የምናደርገው ምን መሰርተው ማለት ነው። ለርን ሃው ዘ ኩዌስችንስ አር ፎርምድ ፍሮም ዘ ፎሎዊንግ ኤግዛምፕል እዚህ ጋር እንደ ኤግዛምፕል ማየት እንችላለን። ለምሳሌ ዋትስ ዩር ፌቨሪት ቡክ ይላል። ማይ ፌቨሪት ቡክ ኢዝ ፍቅር እስከ መቃብር። ዋት የሚለውን እዚህ ተጠቅሟል። ሁለተኛው ላይ ዌር ዱ ዩ ሊቭ ዌር ብሎ ነው የጠየቀው ቦታን ስለሆነ አይ ሊቭ ኢን መራዊ ይላል። ሶስተኛው ላይ ዊች ዋን ዱ ዩ ላይክ ሞር ሊቪንግ ኢን አርባን ኤሪያ ኦር ኢን ሩራል ኤሪያ። ዊች የሚለው አሁን እንደ አማራጭ ነው፣ ኦልተርኔቲቭ ነው። ስለዚህ አይ ላይክ ቱ ሊቭ ኢን አርባን ኤሪያ ወይ ደግሞ አይ ላይክ ቱ ሊቭ ኢን ሩራል ኤሪያ። አርባን ኤሪያ ከተማ ላይ ወይስ ደግሞ ገጠር ላይ መኖር ትፈልግ ደስ ይልሃል ነው።
ስለዚህ ሁለት አማራጮች ናቸው የቀረቡት። ይህን ጊዜ ዊች ነው የምንጠቀመው ማለት ነው። ዋይ ደግሞ ሪዝን ምክንያት ለመጠየቅ ስንፈልግ ነው። ለምን የሚለውን ይይዛል ማለት ነው። ዋይ ዱ ዩ ላይክ ቱ ሊቭ ኢን ሩራል ኤሪያስ፣ ገጠር ላይ ለመኖር ለምንድን ነው የምትፈልገው? ለምንድን ነው የምትወደው ነው። አይ ላይክ ቱ ሊቭ ኢን ሩራል ኤሪያ ቢኮዝ አይ ሄልፕ ማይ ፓሬንትስ ኢን ፋርሚንግ ኢን ዘ ዊንተር ይላል። እዚህ ምክንያቱን ተናገረ ማለት ነው። እዚህ ዋይ ተብላችሁ ስትጠየቁ ምክንያት ነው የምትናገሩት። ዋት አድቫንቴጅ ዱ ዩ ጌት ሊቪንግ ኢን አርባን ኤሪያ ይላል። ገጠር ሚን ከተማ ቦታ ላይ መኖር ምን ጥቅም አለው ነው። ዋት እዚህ ጋር አሁን ይኸው ምን ማለት ነው ማለት ነው። ኢን አርባን ኤሪያ አይ ካን ጌት አክሰስ ቱ ሪድ ቡክስ ኢን ላይብራሪ ይላል። ቲንግስ ነገሮችን ለመጠየቅ ዋት ብለን ነው የምንጠይቀው ማለት ነው። ሌሎችም አሉ፣ እነዚህ ብቻ አይደሉም። አንሰር ዘ ፎሎዊንግ ኩዌስችንስ እዚህ ጋር አንሰር አድርጉ ይላል። ለምሳሌ አሁን በዋት ተጠየቀ። አሁን በመልሱ አንድ ብቻ ላይሆን ይችላል። የተለያዩ ፖሲብል አንሰሮች ሊኖሩ ይችላሉ። እዚህ ጋር ለምሳሌ ዋት ዳዝ ዩር ማዘር ዱ ኢን ዘ ኪችን ይላል። ዋት ዳዝ ዩር ማዘር ዱ ኢን ዘ ኪችን። በዚህ ጋር ለምሳሌ እናትህ ኩሽና ምን ትሰራለች ነው። አሁን እዚህ ጋር ምን ብለን ነው የምንመልሰው? ለምሳሌ ማይ ማዘር ኩክ ሶሪ ማይ ማዘር ኩክስ ኢን ዘ ኪችን ብለን እንመልሳለን። ምክንያቱም በሲምፕል ፕሬዘንት ቴንስ ስለሆነ እንዳትረሱ። በፊት በሲምፕል ፕሬዘንት ቴንስ ፎርሙን አይተናል፣ የሲምፕል ፕሬዘንት ቴንስን። ሁለተኛ ዋትስ ዩር ፌቨሪት ስፖርት ይላል። ከዛ ማይ ፌቨሪት ስፖርት ኢዝ ብለን ሶከር ጌም ከሆነ ሶከር፣ ቴኒስ፣ ባስኬትቦል ብለን መግለጽ እንችላለን። የምትወደው የስፖርት አይነት ምንድን ነው ነው ሁለተኛው። እሺ ሶስተኛ ሃው ማኒ ፕሌየርስ አር ዜር ኢን ፉትቦል ቲም ይላል። ምን ያህል ተጫዋቾች ናቸው ሊኖሩ የሚችሉት የእግር ኳስ ቡድን ጋር እያለ ነው። ዜር አር ቱ ቲምስ። ከዛ ሁለት ቲሞች አሉ። በሁለቱ ቲሞች 11 ሜምበርስ ይኖራሉ ማለት ነው። ኢች በእያንዳንዳቸው 11 ተጫዋቾች ይኖራሉ ብለን መመለስ እንችላለን ማለት ነው። ሁ ኢዝ ዘ ፕሬዚዳንት ኦፍ ሪጅን ዩ አር ሊቪንግ ኢን ይላል። ማን አሁን ሁ ብለን አሁን ሰው ነው እዚህ ጋር የጠየቅነው ማለት ነው። ፐርሰን ነው። ምክንያቱም ሁ ማለት ማን ነው፣ የአካባቢ ፕሬዚዳንት ነው። በምትኖርበት ውስጥ የአካባቢ ፕሬዚዳንት ማን ነው። እዚህ የተሟላ አረፍተ ነገር ስንመሰረት ምን ብለን ነው የምንመሰረተው ማለት ነው። ዘ ፕሬዚዳንት ኦፍ ዘ ሪጅን ሁ አይ አም ሊቪንግ ኢን ኢዝ ብለን ፕሬዚዳንቱን እንጠቅሳለን ስሙን ማለት ነው። አምስተኛ ዋይ ዱ ዩ ላይክ ቱ ሊቭ ኢን አርባን ኤሪያ ይላል። ለምንድን ነው ከተማ ላይ መኖር የፈለግከው ይላል። ለምንድን ነው ስለሆነ ሪዝን ነው እዚህ ጋር። ስለዚህ ሪዝኑን እዚህ መጥቀስ እንችላለን ማለት ነው። አይ ላይክ ቱ ሊቭ ኢን አርባን ኤሪያስ ብለን በዛ ምክንያታችንን መጥቀስ ነው። እንደዚሁ ስድስተኛውም ምክንያት ነው። ዋይ ዱ ዩ ፒፕል ቱ ሊቭ ኢን ሩራል ኤሪያ፣ ገጠር ላይ መኖር የሚፈልጉት የሚወዱት ለምንድን ነው ሰዎች ይላል። እሱንም የእናንተን ፖሲብል አንሰራችሁን ታስቀምጣላችሁ ማለት ነው። ዊች ሰብጀክት ዱ ዩ ላይክ ሞስት፣ የትኛውን ትምህርት ነው የምወደው ይላል። ለምሳሌ አይ ላይክ እንግሊሽ ሞስት ልንል እንችላለን። የምትወዱትን የትምህርት አይነት ትጠቅሳላችሁ። በዚህ አጋጣሚ እነዚህም መልሶች ኮመንት ላይ ብታስቀምጡልኝ ደስ ይለኛል። በተለይ ሰባተኛውን ወይም ደግሞ ሌሎቹን ከሰባቱ አንዱን የተሟላ አረፍተ ነገር አድርጋችሁ ኮመንት ላይ ብታስቀምጡልኝ ምን ያህል የተከታተላችሁኝ እንደሆነ እረዳለሁ ማለት ነው። ሁለተኛ ቢ ላይ የስ ኦር ኖ ኩዌስችንስ ይባላሉ። እንግሊዝኛ ላይ ደብሊው ኤች ኩዌስችን ወይ ደግሞ ኢንፎርሜሽን ኩዌስችን እና ሁለተኛው ደግሞ የስ ኦር ኖ ኩዌስችን ተብለው ይጠራሉ ብለናል። የስ ኦር ኖ ኩዌስችን ምን አይነት እንትን ያላቸው? የመጀመሪያው መልሳቸው የሚሆነው የስ ወይም ደግሞ ኖ ነው የሚሆነው። አንደኛው መገለጫቸው እሱ ነው። ሁለተኛ ሴንቴንሱ ስንጀምር ወይ ደግሞ ጥያቄውን ስንጀምር በምን ነው የምንጀምረው? በኦክሲላሪ ቨርብስ ወይ ደግሞ በሄልፒንግ ቨርብስ ነው የምንጀምረው። በዛ ከነዛኞቹ ይለያሉ ከኢንፎርሜሽን ኩዌስችኖች ማለት ነው። የስ ኦር ኖ ኩዌስችንስ ዘ የስ ኦር ኖ ኩዌስችንስ አር ፎርምድ ባይ ዩዚንግ ዱ ቨርብስ ዱ፣ ዳዝ፣ ድድ፣ ሃቭ ቨርብስ ደግሞ ሃዝ፣ ሃቭ፣ ሃድ እነዚህን ተጠቅመን ሞዳል ቨርብስ ካን፣ ኩድ፣ ሜይ፣ ማይት፣ መስት፣ ኦቱ ሌሎችንም ማለት ነው። እነዚህን ተጠቅመን ነው አረፍተ ነገር የምንጀምረው የምንመሰርተው። ያ ማለት ሄልፒንግ ቨርብ ወይ ደግሞ ኦክሲላሪ ቨርቦችን ተጠቅመን ነው የምንጀምረው አረፍተ ነገሩ ስንጀምር ወይ ደግሞ የጥያቄውን አረፍተ ነገር ስንጀምር። ዱ ዩ ላይክ አኒማልስ ይላል ኤግዛምፕል። መልሱ የሚሆነው ምንድን ነው? የስ ኦር ኖ ኩዌስችን ላይ የስ ወይ ደግሞ ኖ ካልን በኋላ በተጠየቅንበት ነው የምንመልሰው ማለት ነው። በተጠየቅንበት ኦክሲላሪ ቨርብ ነው የምንመልሰው። ለምሳሌ ዱ ዩ ላይክ አኒማልስ ይላል። የስ አይዱ፣ ዱ ስለሆነ ተብሎ የተጠየቀው ዱ ብለን እንመልሳለን። የስ አይዱ። ዱ ዩ ላይክ አኒማልስ ይላል። ኔጌቲቭ ከሆነ ደግሞ ኖ አይ ዶንት፣ ያው በዱ ስለሆን ዶንት ብለን እንመልሳለን ማለት ነው። እዚህ ጋር ግን ልትረዱ የሚገቡ ነገሮች አሉ። እዚህ ጋር አሁን ዱ ዩ ላይክ አኒማልስ የሚለው ፖዘቲቭ ወይ ደግሞ አፈርማቲቭ ሴንቴንስ ነው። ፖዘቲቭ
አረፍተ ነገር ነው። ፖዘቲቭ ጥያቄ ከሆነ መልሱ የሚሆነው ምንድን ነው? ፖዘቲቭ ከፖዘቲቭ ጋር ማለት የስ ፖዘቲቭ ነው። ስለዚህ ከፖዘቲቭ ጋር ነው የሚሆነው እንጂ የስ አይ ዶንት አንልም፣ ኖ አይ ሚን ኖ አይ ዱ አንልም ማለት ነው። ምክንያቱም ምን ስለሆነ ፖዘቲቭ ወይ ደግሞ አፈርማቲቭ ስለሆነ ማለት ነው ጥያቄው። ነገር ግን ጥያቄው ኔጌቲቭ ቢሆን ለምሳሌ ዶንት ዩ ላይክ አኒማልስ ቢሆን ምንድነው የምናደርገው? የስ የሚለው አሁን ፖዘቲቭ ነው ከኔጌቲቭ ጋር ነው የሚሆነው። ኔጌቲቭ ከሆነ ደግሞ ከፖዘቲቭ ጋር ነው የሚሆነው ማለት ለምሳሌ ምን ማለት ነው? ዶንት ዩ ላይክ አኒማልስ እንስሶችን አትወድም ማለት ነው። ስለዚህ ምንድነው የሚሆነው ማለት ነው? የስ አይ ዶንት አዎ አልወድም ነው የሚሆነው፣ ወይ ደግሞ ኖ አይ ዱ አይ እወዳለሁ ነው የሚሆነው ማለት። ስለዚህ እንደ አረፍተ ነገር ኢት ዲፔንድስ ኦን ዘ ኩዌስችንስ መልሳችንም በዛ ላይ የተለያየ ነው የሚሆነው ማለት ነው። ፖዘቲቭ ከሆነ አረፍተ ነገሩ ምን እናደርጋለን? ፖዘቲቭ ከፖዘቲቭ ጋር ነው የሚሄደው፣ ኔጌቲቭ ከኔጌቲቭ ጋር ነው የሚሄደው። ነገር ግን ኔጌቲቭ ከሆነ አረፍተ ነገሩ ፖዘቲቭ ከኔጌቲቭ ጋር፣ ኔጌቲቭ ደግሞ ከፖዘቲቭ ጋር ማለት ነው የሚሄደው ማለት ነው። ይሄ ልትረዱ ልብ ይላል። እዚህ ጋር ሁለተኛው ደግሞ ካን ዩ ብሪንግ ሚ ዩር ማርከር ቱሞሮ ይላል። አሁን በካን ሞዳል ቨርብ ነው የተጠየቀው። ስለዚህ የስ አይ ካን ወይ ደግሞ ኖ አይ ካን ኖት አይ ካንት ብለን እንመልሳለን ማለት ነው። ሶስተኛ ኢዝ ዜር ኤ ቡክ ኦን ዩር ቴብል ይላል። የስ ዜር ኢዝ፣ አሁን በኢዝ ነው የተጠየቀው። ስለዚህ የስ ዜር ኢዝ ወይ ደግሞ ኖ ዜር ኢዝን ትላለሁ ማለት ነው። አር ዜር ቱ ፔንስ ኦን ዘ ቴብል፣ የስ ዜር አር ወይ ደግሞ ኖ ዜር አርንት እላለሁ በአር ስለተጠየቀ ማለት ነው። እሺ እዚህ ጋር አክቲቪቲ 1.2 ላይ ደግሞ ጊቭ አንሰርስ ኢን ዘ ፎሎዊንግ ኩዌስችንስ ይላል። ለምሳሌ አሁን እስካሁን ስንሰራ በነበረበት በኔጌቲቭም በፖዘቲቭም እያደረግን እንመልስ ማለት ነው። አረፍተ ነገሮቹ የሁሉም ፖዘቲቭ ናቸው እንዳጋጣሚ። ዱ ዩ ላይክ ዩር እንግሊሽ ለሰንስ ይላል። አሁን እዚህ ጋር በዱ ነው የተጠየቁት። ስለዚህ የስ አይ ዱ ወይ ደግሞ ኖ አይ ዶንት እላለሁ ማለት ነው። ዱ ዩ ሃቭ አ ጋርደን ይላል ሁለተኛው። የስ አይ ዱ ወይ ደግሞ ኖ አይ ዶንት እላለሁ ማለት ነው። ሶስተኛ አር ዜር ቢግ ቢልዲንግስ ኢን አርባን ኤሪያስ ይላል። ስለዚህ የስ ዜር አር ወይ ደግሞ ኖ ዜር አርንት እላለሁ ማለት ነው። አራተኛ ኢዝ ዘ ነምበር ኦፍ ስኩልስ ኢን አርባን ኤሪያ ሞር ዛን ዞስ ኢን ሩራል ኤሪያስ ይላል። ስለዚህ ምንድነው የምለው አሁን ይኸው ኢዝ ዘ ነምበር ኦፍ ስኩልስ ኢን አርባን ኤሪያ የትምህርት ቤቶች ቁጥር ከገጠር ትምህርት ቤቶች ቁጥር ይበልጣሉ ነው። አሁን ስለ ምንድነው እየተጠየቅን ያለ ነው ማለት ነው? ስለ ቁጥሩ ነው እየተጠየቅን ያለ ነው። ስለዚህ በኢዝ ነው የተጠየቅነው። የስ ኢት ኢዝ ወይ ደግሞ ኖ ኢት ኢዝንት እላለሁ ማለት ነው። አምስተኛው ላይ ዳዝ ስቱደንት ኢን ሩራል ኤሪያ ስኮር ኢኳልስ ቱ ዘ ዋን ሁ ኢዝ ኢን አርባን ኤሪያ ኢን ስኩል ሊቪንግ ኤግዛሚኔሽን ይላል። አይ ሚን ገጠር ላይ ያለ ተማሪ እኩል ውጤት ያመጣል ወይ ነው የመልቀቂያ ፈተና እኩል ውጤት ያመጣሉ ከተማ ላይ ካሉ ተማሪ እያለ ነው። ሲንጉላር ስለሆነ ያው በዳዝ ነው የጠየቀን። ስለዚህ እኛም በዳዝ ነው የምንመልሰው። የስ ሂ ዳዝ ወይ ደግሞ ሺ ዳዝ፣ ኖ ሂ ዳዝንት ወይ ደግሞ ሺ ዳዝንት ብለን እንመልሳለን ማለት ነው። ስድስተኛ የተጠቀመው ኦክሲለሪ ቨርብ ሃዝ ነው። ስለዚህ ሃዝ ዘ ቲቸር ጊቨን ዩ ሪዲንግ አክቲቪቲ ሲል እኛ ደግሞ ምን እንላለን? የስ ሂ ሃዝ ኦር ሺ ሃዝ፣ ኖ ሂ ሃዝንት ኦር ሺ ሃዝንት እላለሁ ማለት። አሁን ሰባተኛ 7 ፖሲብል አንሰሮች ናቸው የሚኖሩት። ልብ በሉ እዚህ ጋር ከእስካሁኑ ለየት ይላል ማለት ነው። መስት ዩ ኮል ሂም ኤጌን ይላል። መስት የሚለው በመስት ስለተጠየቅን ኤና ቢን በምን እንስራው? ለምሳሌ የስ መስት ዩ ኮል ሂም ኤጌን ይላል። አሁን ዩ ስለሆነ ወደ አይ እንመልሰውና እዚህ ጋር እንትን እንበል ወደ አይ እንመልሰው። ምክንያቱም ምን የሚላለ ጥያቄ ላይ ፈርስት ፐርሰን ወደ ሰከንድ ፐርሰን ይቀየራል። ሰከንድ ፐርሰን ወደ ፈርስት ፐርሰን ይቀየራል። ሰርድ ፐርሰን ግን አይቀየርም ማለት ሰብጀክቱ ማለት ነው። ስለዚህ ዩ አሁን ዩ ሰከንድ ፐርሰን ስለሆነ ወደ ፈርስት ፐርሰን አይ እንቀየራለን። መስት ዩ ኮል ሂም አጌን። ስለዚህ እዚህ ጋር ምንድነው የሚሆነው? የስ አይ መስት ወይ ደግሞ ኖ አይ መስትንት ይሆናል ማለት ነው። ሌላም ደግሞ እንትን አለ መስትና ሀፍቱ ሁለቱም ኦብሊጌሽንን ስለሆነ የሚጠቁሙት የሚያሳዩት። ስለዚህ ሁለቱም ተመሳሳይ ናቸው። አሁን በመስት ተጠይቀን በሀፍቱን መመለስ እንችላለን እዚህ ጋር። ስለዚህ ምን ልንል እንችላለን ማለት ነው? የስ አይ ሃቭ ቱ ወይ ደግሞ ኖ አይ ዶንት ሃቭ ቱ እንላለን። እንደገና በኒርቱም መመለስ እንችላለን። የስ አይ ኒር ቱ ወይ ደግሞ ኖ አይ ዶንት ኒር ቱ ማለት እንችላለን። ሌላ ደግሞ ጂ ላይ ምን ልንል እንችላለን? ኖ ኢትስ ናት ነሰሰሪ ልንል እንችላለን። ምክንያቱም ነሰሲቲንም ስለሆነ እዚህ ጋር እየጠየቀ ያለው ማለት ነው። በዛም አይነት መንገድ መመለስ እንችላለን ነው። ዴቨሎፕ ኮስችን ዩዚንግ ደብሊው ኤች ኦክሲለሪ ኦር ሞዳል ቨርብ ኮስችንስ ቢግነርስ ቱ ዘ ፎሎዊንግ አንሰር ዊዝ ዩር ፓርትነር ይላል። ለምሳሌ አም ለርኒንግ ኢን ሆጤ ፕራይማሪ ስኩል እሱ ስቴትመንቱን ሰጠን። እኛ ወደ ኢንተሮጌቲቭ ሴንቴንስ ወይ ደግሞ ወደ ጥያቄ ወደ ኮስችን ሴንቴንስ እንድንቀይርለት ነው እየጠየቀን ያለው። በተለያየ አይነት መንገድ
አንድ አይነት መልስ ላይኖረው ይችላል። እዚህ ጋር ሁለትም ሶስትም አራትም መጥቀስ እንችላለን። አንዳንድ ብቻ በመስራት አልፈዋለሁ። ማነው እንደ ኤግዛምፕል አም ለርኒንግ ኢን ሆጤ ፕራይመሪ ስኩል ይላል። ለምሳሌ አም ለርኒንግ ኢን ሆጤ ፕራይመሪ ስኩል፣ እኔ ሆጤ ፕራይመሪ ስኩል ነው የምማረው ነው እያለ ያለው። እኛ ጥያቄ ስናደርገው እስቲ በደብሊው ኤች እናድርገው፣ በደብሊው ኤች እናድርገው። ዌር አር ዩ ለርኒንግ ይሆናል። ዌር አር ዩ ለርኒንግ። እሺ የስ ኦር ኖ ኩዌስችን ደግሞ እንጠይቅ እስቲ። አር ዩ ኦኬ፣ በየስ ኦር ኖ ኩዌስችን አይሆንም፣ ምክንያቱም በየስ ኦር ኖ ኩዌስችን ከሆነ መልሱ የስ ወይም ደግሞ ኖ መኖር አለበት። ስለዚህ እዚህ ጋር ኤክስፕላኔሽን ስለተሰጠ በደብሊው ኤች ኩዌስችን ብቻ ነው የሚሆነው ማለት ነው። ሁለተኛ የስ አይ ላይክ ዘ እንግሊሽ ለሰንስ ቬሪ ማች ይላል። ስለዚህ እዚህ ጋር እንደሚያሳየን የስ የሚል መልስ አለ። ስለዚህ በየስ ኦር ኖ ኩዌስችን ነው የምንጠይቀው ማለት ነው። ስለዚህ አይ ላይክ ዘ እንግሊሽ ለሰንስ ቬሪ ማች ይላል። ስለዚህ ምንድነው የሚሆነው ማለት ነው? ዱ ዩ ላይክ እንግሊሽ ለሰንስ፣ ዱ ዩ ላይክ እንግሊሽ ለሰንስ። የስ አይ ላይክ ዘ እንግሊሽ ለሰንስ ይሆናል። ወይ ደግሞ ያ በዚህ መስራት እንችላለን። ሁለተኛ ላይ የስ አይ ካን ስዊም ቬሪ ዌል ይላል። እዚህ ጋር ደግሞ በካን ነው የምንጠይቀው ማለት ነው። ካን ዩ ስዊም ቬሪ ዌል። ስለዚህ የስ አይ ካን ስዊም ቬሪ ዌል ብሎ ይመልስልናል ማለት ነው። አራተኛው ላይ አይ ላይክ ቱ ሊቭ ኢን ሩራል ኤሪያስ ይላል። እዚህ ጋር አሁን በደብሊው ኤች ኩዌስችንስ ወይ ደግሞ በኢንፎርሜሽን ኩዌስችን ነው የምንጠይቀው ማለት ነው። ዌር ዱ ዩ ላይክ ቱ ሊቭ፣ ዌር ዱ ዩ ላይክ ቱ ሊቭ ይሆናል። አይ ላይክ ቱ ሊቭ ኢን ሩራል ኤሪያስ ብሎ ይመልሳል ማለት ነው። ሺ ላይክስ ብስኩት ሞስት ይላል። እዚህ አምስተኛው ዋት ዳዝ ሺ ላይክ ይሆናል። ዋት ዳዝ ሺ ላይክ። ስለዚህ መልሱ ምን ይሆናል ማለት ነው? ሺ ላይክስ ብስኩትስ ሞስት ይሆናል። ስድስተኛው ላይ ሂ ወርክስ ኢን ሆስፒታል ይላል። ዌር ዳዝ ሂ ወርክ ይሆናል። ሂ ወርክስ ኢን ሆስፒታል። ሰባተኛ ዘይ መስት ሪድ ቡክስ ቱ አንደርስታንድ ዘ ቴንስስ ሞር ይላል። ስለዚህ እዚህ ጋር በመስት ነው የተመለሰው፣ በመስት ነው የምንጠይቀው ማለት ነው። ስለዚህ ሶሪ እዚህም የስ ኦር ኖ ኩዌስችን አይደለም፣ ደብሊው ኤች ኩዌስችን ነው። ስለዚህ ምንድነው የምንለው ዋት ዱ ዘይ መስት ዱ፣ ዋት ዱ ዘይ መስት ዱ ቱ አንደርስታንድ ዘ ቴንስስ ሞር፣ ቴንስን እንዲረዱ ምን ማድረግ አለባቸው ነው። ዋት ዱ ዘይ መስት ዱ ቱ አንደርስታንድ ዘ ቴንስስ ሞር፣ ምን ማድረግ አለባቸው። ስለዚህ ምንድነው የሚሆነው? ዘይ መስት ሪድ ቡክስ ቱ አንደርስታንድ ዘ ቴንስስ ሞር፣ መጽሐፍ ማንበብ አለባቸው ስለ ቴንስ ለመረዳት ነው እያለ ያለው። የመጨረሻው የስ ኦር ኖ ኩዌስችን ነው። የስ ሺ ኢዝ ስቱደንት ይላል። ሺ ስቱደንት ይሆናል ጥያቄው። ስለዚህ የስ ሺ ኢዝ ስቱደንት ይሆናል ማለት ነው። እዚህ ጋር ደግሞ ዋት፣ ዌር፣ ዌን፣ ዋይ፣ ሁ፣ ሃው መኒ የሚሉ አሉ። እነሱን እዚህ ጋር ማስገባት ነው እየጠየቀን ያለው ማች የማድረግ ላይ ማለት ነው። እስቲ እሱን እያንዳንዱን እንስራው። ለምሳሌ መጀመሪያው ላይ ብላንክ ዛት ቦይ ይላል። ስለዚህ እዚህ ጋር የምናስገባው ሁኢዝ ዛት ቦይ ነው የሚሆነው። ሁኢዝ ዛት ቦይ መልሱ አሁን መልሱ የሚሆነው የትኛው ነው? ዲ ላይ ዛት ፈለቀ ማይ ፍሬንድ፣ ሰው ነው የተጠየቀው። ዋት ዛት ቦይ፣ ያ ልጅ ማን ነው? ዛት ፈለቀ ማይ ፍሬንድ፣ ያ የኔ ጓደኛ ነው። ሁለተኛ ብላንክ አር ተስፉ ኤንድ ሊንሳ፣ አሁን ዌር የሚል ነው የሚገባው። ዌር አር ተስፉ ኤንድ ሊንሳ፣ ስለዚህ ጂ ነው የሚሆነው፣ ምክንያቱም ቦታ ነው የተጠየቀው። ዜ አር ኢን ደብረ ታቦር ይሆናል ማለት ነው። ሶስተኛው ላይ ብላንክ ዱ ዩ ሃቭ እንግሊሽ ለሰንስ ይላል። ሶስተኛው ላይ ወይን ነው የሚሆነው፣ ጊዜን ነው። እዚህ ኢ ላይ ኦን መንዴይ ኤንድ ፍራይዴይ ይሆናል ማለት ነው። አራተኛ ብላንክስ ዩ ማዘር ሞላ ይላል። አራተኛ አሁን ሃው ኢዝ ዩር ማዘር ሞላ፣ እንዴት ማለት ነው ሃው። ስለዚህ እንዴት ናት እናትህ ሞላ ይላል። አራተኛው ላይ አሁን እንደምናስገባው ማለት ነው ኤፍ ነው የምናስ ሺ ኢዝ ፋይን ታንክስ ይሆናል ማለት ነው። አምስተኛው ላይ ብላንክ ሩምስ አር ዜር ኢን ዩር ሃውስ ይሆናል። አምስተኛው አሁን ሃው መኒ ሩምስ አር ዜር ኢን ዩር ሃውስ፣ ቤት ውስጥ ምን ያህል ክፍሎች አሉ። ሃው መኒ የሚለው ለካውንቴብል ለሆነ ናውን ነው የምንጠቀመው፣ ወይ ደግሞ የሚቆጠር የሆነ ስንት ማለት ነው። ሃው መኒ፣ ሃው ማች ደግሞ እንደዚሁ ስንት ማለት ነው፣ ግን አንካውንቴብል ለሆነ ለማይቆጠር ነው። እዚህ ጋር ሩምስ ስለሚቆጠር ሃው መኒ ሩምስ አር ዜር ኢን ዩር ሃውስ አስገባለሁ። ስለዚህ አምስተኛው ኤች ይሆናል ማለት ነው። ዜይ አር 6 ሩምስ። ስድስተኛው ብላንክስ ዩር ፌቨሪት ሆቢስ ይላል። ስድስተኛው ዋትስ ዩር ፌቨሪት ሆቢስ ይላል። ስለዚህ ስድስተኛው ምንድን ነው የሚሆነው ማለት ነው? ቢ ነው የሚሆነው። ቢ ዳንሲንግ። ቢ ዋትስ ዩር ፌቨሪት ሆቢ፣ የምትወደው ነገር ምንድን ነው ነው። ሰባተኛ ብላንክ ዩር ፍሬንድስ ላይክ ጋይንት ይላል። አሁን ሰባተኛው ላይ ዋይ ነው የሚገባው። ዋይ ዩር ፍሬንድስ ላይክ ጋይንት። ሰባተኛ አሁን ሲ ነው የሚሆነው ቢኮዝ ኢትስ ናይስ ኤንድ ፒስፉል። ጋይንትን ለምንድን ነው
ጓደኛህ የሚወደው? ምክንያቱም ቢኮዝ ብለን እንመልሳለን ማለት ነው። ምክንያቱም ብለን ማለት ነው ዋይት ብለን ስለተጠየቅን። 8ኛ ብላንክስ ዘ ማተር ወርቁ ይላል። 8ኛው አሁን ዋት ነው የሚሆነው። ዋት ዘ ማተር ወርቁ ምንድነው ችግሩ? ወርቁ ምን ሆነህ ነው እንደማለት ነው። ማይ ፉት ሄርትስ እግሬን ሀሞኝ ነው ብሎ ይመልሳል ማለት ነው። ይህን ይመስላል። መጨረሻ ላይ ደግሞ እነዚህ አሉ። አክቲቪቲ 1.24 ላይ ቼንጅ ዘ ሴንቴንስ ቱ WH questions and yes or no questions about the underlined words of phrases ይላል። አሁን ዳሹ ላይ ያሉትን ነገሮች በWH questions እና በየስ ኦር ኖ question ስሩ እያለ ነው። ቱ ችልድረን የሚለውን እንደ መልስ አድርገን ለምሳሌ እዚህ ጋር ዳሽ ብለውን እንደ መልስ አድርገን ማለት ነው። እስቲ እንስራ። አሁን ለሊሳ ኢንተር ሃቭ ጎት ቱ ችልድረን ይላል። በየስ ኦር ኖ question ስንሰራ ምን ብለን ነው የምንሰራው? አሁን ለምሳሌ በየስ ኦር ኖ question ዱ ለሊሳ ኢንተር ሃቭ ችልድረን ይላል። WH question ላይ ደግሞ ሃው መኒ ችልድረን ለሊሳ ኢንተር ዱ ሃቭ ይሆናል ማለት ነው። ሁለተኛ መሰረት የሚለው ነው የተሰመረው። መሰረት ማይ ፌቨሪት አክትረስ ይላል። በየስ ኦር ኖ question ይሄን አሁን ስንጠይቅ ምን ብለን እንጠይቃለን ማለት ነው? ኢዝ መሰረት your favorite actress ይሆናል። WH question ደግሞ ምንድነው የሚሆነው? who is your favorite actress ይሆናል። መልሱ ደግሞ መሰረት ይሆናል ማለት ነው። እዚህ ጋር ደግሞ ሶስተኛው ዳንኤል ሾፕ ኪፐር ይሆናል። የስ ኦር ኖ question ምንድነው? ዳንኤል ሾፕ ኪፐር የሚለው ተሰምሯል። ስለዚህ ኢዝ ዳንኤል ሾፕ ኪፐር ማድረግ እንችላለን። WH question ደግሞ ዋት ዳዝ ዳንኤል ዱ ፎር ሊቭን ማለት እንችላለን። ዋት ዳዝ ዳንኤል ዱ ፎር ሊቭን ማለት ምንድነው የዳንኤል ስራ? ምንድነው ስራው? ዳንኤል ነው። ዳንኤል ሾፕ ኪፐር ይሆናል ማለት ነው። ቴንክ ዩ ስቱደንትስ ፎር ቱዴይ። ይሄ ነበር ለዛሬ ያዘጋጀሁላችሁ ፓርት 2። በሌላ ርዕስ በሌላ ቻፕተር እስክንገናኝ ደህና ሁኑ። ለዛሬው አመሰግናለሁኝ። ነገር ግን ፕሊዝ ሰብስክራይብ ማድረግ እንዳይረሳ፣ ሼር አድርጉ። አመሰግናለሁ።